አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ከርዕሱ ላይ እንደተመለከታችሁት እንደምታዩት እንግዲህ ቀለሙ ቆየት ስላለ ዛሬ ቤቴን ቀለሙን ላሳድስ ነው ማለት ነው። እስቲ ምንድን ነው የሚለው ኢንሻአላህ በዝርዝር የምነግራችሁ ይሆናል። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እንግዲህ እንደምትመለከቱት ሳሎኑ ነው በብዛት የቆሸሸው እና ኮሪደር ነው ማለት ነው። ኮሪደሩም እንደምታዩት እንግዲህ እደሰኝ ብሏል ቀለሙ ማለት ነው። እንግዲህ አንድ 4 ዓመት የሆነው ነው። ወደፊት ሐምሌ 1-2 ወር አካባቢ ነው የሚቀረው ከሳውዲ እንደመጣሁ ነው 4 ዓመት እንግዲህ እኔም ከመጣኝ የተሰራው ማለት ነው። ኮርኒሱና ቻኩ ቀለሙም እንግዲህ እንደምታዩት በጣም ቆሽሿል። ያውም የሽሮ አይነት ቀለም ወይም እሱ ብዙ ቆሻሻ ይተሐመላል ብዙ እንትን አይልም ማለት ነው። ነገር ግን ያው የጊዜው መርዘም እንደምታዩት የተሰነጠቀም ስላለው እስከሱ ነው ዛሬ የሚከለሰው። ይሄ ይቆረቆራል እንግዲህ እነዚህ ይቆረቆሩና በጅብሰም ይከለሳል። ከዛ ደግሞ ያው ቀለሙ ይቀበል ማለት ነው። ይሄ እንግዲህ እንደምታዩት የውሃ ቀለም ነበር በፊት የተቀባው ወይም የፕላስቲክ ቀለም ዲል ቀለም ነበር ተቀብቶ የነበረው ከአሁን በፊት። ይሄ ደግሞ እዚህ ጋር የምታዩት ፍሬሙ ነጭ ቀለም ነው የተቀባው፣ ልክ ይሄ ጠርዝ ፍሬም ስለነበረው ማለት ነው። ስለዚህ 4 ዓመት ሙሉ ማሻአላህ ዲል ቀለም እኮ ምንም ወደር የሌለው ቀለም ማለት ዲል ቀለም ነው። ስለዚህ እንግዲህ ባለሙያዎችም እየመጡ ነው። ናና ድሪስ አዎ። ስለዚህ አሁን ደግሞ ሊቀባ የታሰበው የሲንቴቲክ ወይም የጋዝ ቀለም ነው ላድሰው የፈለጉት። ስለዚህ እስኪ ደግሞ እሱን እስከ ዛሬ የከረምንበት ይሄ እንደምታዩት ሽሮ አይነት ከለር የሚባለው ነው። አሁን ደግሞ ባለሙያዎች ጽድት አድርገው ቀይጠው ነው የሚቀባው ማለት ነው። ስለዚህ ምን አይነት ቀለም ነው የመረጥኩት የሚለውን ኢንሻአላህ ፋ ብሎ የምታዩት ይሆናል። ዛሬውን እንግዲህ ፋ ነው የሚያደርጉት። ኮሪደርና ሳሎን ነው። ሌላው የምኝታ ክላስ አልቆሸሽም። እንደምታዩት ይሄ ጽድት እንዳለ ነው። ስለዚህ አሁን የሚታደሰው ይሄ ሁለቱ ነው። እንዴታ አየው ታዲያ እንዴት አድርገው ነው ፋ የምታደርገው? ስንጥቁም ያው ፋ አድርገው በዚህ ባለበት ነው። በዚህ ስንጥቁ ሰነስ እነዚህ ስንጥቆቹ ሰነሱ በቃ እነዚህ ስንጥቆቹ ትንሽ የክፍተት ብቻ መንፈጥላቸው ባለበት እዛው ላይ ፍሬም ቀጥሎ ያለበት መርሐባ። እንግዲህ ጽድት አድርገው ዛሬ ሰርተው ሊያስረክቡኝ ነው ኢንሻአላህ። ደግሞ በኋላ የሁለተኛው ምዕራፍ የመጀመሪያው ምዕራፍ ነው ነባሩ ነው የምታዩት። ቀጣይ ያለውን ደግሞ ኢንሻአላህ ይቀባና ሳያችኋለሁ። እንደምትመለከቱት እንግዲህ ቀለሙ ተቀብቷል። የመጀመሪያው ምዕራፍ አሳይቻችኋለሁኝ። ስለዚህ ደግሞ አሁን እንደዚህ እንደምታዩት እዚያ ጋር ያፈነዳው ምናምን ታስታውሱ ይሆናል ለመጀመሪያው ቪዲዮ ላይ ያ ሁሉ ተከልሷል። የፈነዳውም እንደምታዩት ፋ ተደርጎ ተሰርቷል ማለት ነው። አሁን አንድም የፈነዳ ነገር የለውም ማለት ነው። እንደታያችሁት የቀለሙንስ ምርጫ ትንሽ መብራቱ ያንጸባረቀ ፈዘዝ አድርጎታል መሰለኝ። በካሜራ ብዙ ደስ አይልም። ስለዚህ እስኪ ቀለሙ ምን ያክል ፈጀ የሚለውንም ኢንሻአላህ ነግራችኋለሁ። መጀመሪያ እንግዲህ ተቀብቶ የነበረው የውሃ ቀለም ወይም የፕላስቲክ ቀለም ነበረ። አሁን የተቀባው ደግሞ የሲንቴቲክ ወይም ደግሞ የጋዝ ቀለሞችን ነው የተቀባው። እንደምታዩት እንግዲህ ለዒዱ ፋ አድርገነዋል። ዒዱም እየደረሰ ስለሆነ ስለዚህ የጋዝ ቀለም ማሻአላህ በጣም ነው የሚያምረው።
እንደምታዩት ከላይ ያለው የመብራቱ ግድግዳው ላይ ያንጸባርቃል። ይሄ እንግዲህ እንደፈለጋችሁ በውሃ ብታጥቡት ምን ብትሉት እንደምታዩት ነው። ኮሪደሩንም እንደምታዩት ነው። ኮሪደሩም አንድ አይነት ነው የተቀባው የሳሎን ጋር ማሻአላህ ነው። እንግዲህ አሁን እኔ ያሳደስኩት የሳሎንና ኮሪደር ሻወር ቤት ነው። መኝታ ክላስ እና የእቃ ክላስ፣ የልጆች ክላስ እሱ ገና አልታደሰም። ያው አልቆሸሽምም። ያው እቃ ምናምን ስላለው በአንድ ጊዜ ለማደስ ግዴታ ከቤት መውጣት አለብን ማለት ነው። ስለዚህ አሁን የታደሱት እነዚህ ናቸው። ለነዚህ እንግዲህ የፈጀው ቀለም 5 ቀለም ነው። 5 ጋሎን ቀለም ማለት ነው። ስለዚህ አሁን ሳሎንና ኮሪደር እናሳድሳል ብላችሁ የምትሉ ካላችሁ ማለት ነው በቃ 5 ቀለም ይፈጃል ማለት ነው። 5 የጋዝ ቀለም እንደዚህ ጽድት አድርጎ ይቀባላችኋል ማለት ነው። ስለዚህ አሁን እንደዚህ 3 ክላሶች ደግሞ ቢያንስ ወደ ለነሱ 3 ቀለም ይበቃቸዋል ብዬ አስባለሁ። እንዲያካላ 4 ቀለም 4ቱንም ላይ ጨርሰው ይችላል። አሁን ለመኝታ ክላስ፣ ለልጆች ክላስ እና ለእቃ ክላስ ማለት ነው። ይሄን እንግዲህ እንደምታዩት 5 ነው የፈጀው። ከለሩም እንግዲህ በመቀየጫ ተቀይጦ ነው እንደዚህ የተሰራው። ቀጥታ የፋብሪካው ቀለም ስለሌለ 2 መቀየጫዎች ነው እንደዚህ የሚሆነው። ሰማያዊ ግጥም ያላትና ልክ የዚሁ ቀለሙ የተቀባውን የሚመስለው ግጥም ሁለቶቹ ሲደመሩ ይሄንን ቀለም ይፈጥራሉ ማለት ነው። ሽራይነቱ ቀለም እንግዲህ ይበቃዋል ብለን እኛ ከቤት አባረነዋል ማለት ነው። እና እንዴት አያችሁት? አሪፍ ነው። እሺ የቻናሌ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።